ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አላችሁ? ሳምንቱን ጠብቆ የፌደራል ማረሚያ ቤት ኮሚሽን የቴሌቪዥን ፕሮግራማችን ተጀምሯል። እስከ ፕሮግራማችን ፍጻሜ ድረስም አብራችሁን ትቆዩ ዘንድ እንጋብዛችኋለን። ተቀዳሚ አድርገን ወደ እናንተ የምናደርሰው መረጃዎች ይኖሩናል። ሳምንቱን የፌደራል ማረሚያ ቤት ኮሚሽን ምን ሂደቶችን ምን ክንውኖችን አሳለፈ የሚለውን ተከታትለን እንመለሳለን። ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን የሳምንቱ መረጃዎች ይዤ ቀርብ ያለው ከመረጃዎቹ ጋር ዋና ሳጅን ፍራውዬ ግሩም ነኝ። አብራችሁን ቆዩ። 130ኛው የአድዋ ድል በዓል በፌደራል ማረሚያ ቤት ኮሚሽን ተከበረ። 130ኛው የአድዋ ድል በዓል ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ቃል በፌደራል ማረሚያ ቤት ኮሚሽን ሲከበር የተገኙት የኮሚሽኑ የፋይናንስና ሰው ሀብት ስራ አመራር ዘርፍ ምክትል ኮሚሽነር ጄኔራል ደስታ አስመላሽ ባስተላለፉት መልእክት አድዋ በእብሪት አሰፍስፎ የመጣውን ወራሪ የጣሊያን ኃይል በማሸነፍ ኢትዮጵያን የማይነኩ ህዝቦች መሆናቸውን ያስመሰከሩበት አኩሪ የድል በዓል መሆኑን ተናግረዋል። ከአኩሪ ታሪክ ወደ ብሩህ አድማስ በሚል መልእክት የተዘጋጀውን የመወያያ ሰነድ የኮሚሽነር ጄኔራል ጽህፈት ቤትና ስታፍ ዳይሬክቶሬት ዳይሬክተር ምክትል ኮሚሽነር መኮንን ደለሳ በዋና ዋና ነጥቦች ላይ በማተኮር አቅርበው ውይይት ተደርጎበታል። በወታደራዊ ዲሲፕሊን የታነጸ ለራሱ ለተቋሙና ለሀገሩ ታማኝ የሆነ የማረሚያ ፖሊስ አመራር አባልና ሲቪል ሰርቫንት እንደሚያስፈልግ ተነገረ። ይህ የተነገረው በዝዋይና በድሬዳዋ ማረሚያ ማዕከላት ለሚገኙ አመራሮችና አባላት ግምገማዊ ስልጠና መስጠት በተጀመረበት ወቅት ነው። በማስጀመሪያ መርሃ ግብሩ ላይ ተገኝተው መልእክት ያስተላለፉት የፌደራል ማረሚያ ቤት ኮሚሽን ኮሚሽነር ጄኔራል የኑስ ሙሉ ባስተላለፉት መልእክት በፍርድ ቤት ውሳኔ የሚመጡ የህግ ታራሚዎችና እስረኞችን በመቀበል በማረምና በማነጽ አምራች ህግ አክባሪ ዜጎች ሆነው እንዲወጡ ለማድረግ በወታደራዊ ዲሲፕሊን የታነጸ ለራሱ ለተቋሙና ለሀገሩ ታማኝ የሆነ የማረሚያ ፖሊስ አመራር አባልና ሲቪል ሰርቫንት እንደሚያስፈልግ ይህንንም ለመፍጠር መስራት እንደሚገባ ተናግረዋል። ግምገማ ማጥራትና ስልጠና ለላቀ ተቋማዊ ተልዕኮ ዝግጁነትና ለሀገራዊ ብልጽግና በሚል መሪ ቃል ከ1080 በላይ ለሚሆኑ የማረሚያ ፖሊስ አመራሮችና አባላት መስጠት በተጀመረው ግምገማ ማጥራትና የስልጠና መርሃ ግብር ላይ ተገኝተው መልእክት ያስተላለፉት የፌደራል ማረሚያ ቤት ኮሚሽን የፋይናንስና ሰው ሀብት ልማት ዘርፍ ምክትል ኮሚሽነር ደስታ አስመላሽ የፍትህ ስርዓቱን ለማረጋገጥ በፍርድ ቤት ውሳኔ መሰረት የሚላኩ የህግ ታራሚዎችና የቀጠሮ እስረኞችን በመቀበል በማረምና በማነጽ አምራችና ህግ አክባሪ ዜጎች ሆነው እንዲወጡ መስራት እንደሚያስፈልግ አመላክተዋል። በእርምት ላይ ለሚገኙ የህግ ታራሚዎች የምግብና የንጽህና መጠበቂያ ቁሳቁሶች ድጋፍ ተደረገ። የድሬዳዋ ከተማ አስተዳደር እስልምና ጉዳዮች ከፍተኛ ምክር ቤት የረመዳን ጾምን ምክንያት በማድረግ በድሬዳዋ ማረሚያ ማዕከል በእርምት ላይ ለሚገኙ የህግ ታራሚዎች አገልግሎት የሚውል ከ1 ሚሊዮን 200 ሺህ ብር በላይ ግምታዊ ዋጋ ያላቸውን የምግብና የንጽህና መጠበቂያ ቁሳቁሶች ድጋፍ አድርጓል። የድሬዳዋ ከተማ አስተዳደር እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሼክ አብዱላሂ መሐመድ በርክክብ ወቅት እንደተናገሩት ምክር ቤቱ በተለያየ ጊዜ በእርምት ላይ ለሚገኙ የህግ ታራሚዎች ሁለንተናዊ ድጋፎችን ሲያደርግ መቆየቱን በማንሳት ሌሎች የሃይማኖት ተቋማትና ግብረሰናይ ድርጅቶችም ለህግ ታራሚዎች ተገቢውን ድጋፍ በማድረግ አምራችና ህግ አክባሪ ዜጋ ሆነው እንዲወጡ የሚደረገውን ጥረት መደገፍ እንዳለባቸው አሳስበዋል። በፌደራል ማረሚያ ቤት ኮሚሽን የድሬዳዋ ማረሚያ ማዕከል የማረም ማነጽ ማስተባበሪያ ኃላፊ ምክትል ኢንስፔክተር ዳግም ሰማሂን በበኩላቸው ቀደም ብሎ የእምነት ተቋሙ ለታራሚዎች ድጋፍ ሲያደርጉ መቆየታቸውን አስታውሰው ለተደረገላቸው የአይነት ድጋፍም አመስግነዋል። ለህግ ታራሚ ሲጋራ ሊያስገባ የሞከረ ጠያቂ ቤተሰብ በእስራትና በገንዘብ ተቀጣ። ዘካሪያስ ሀብተ ማርያም የተባለው ተከሳሽ በፌደራል ማረሚያ ቤት ኮሚሽን ዝዋይ ማረሚያ ማዕከል በእርምት ላይ የሚገኘው የህግ ታራሚ ፀሐይ ጽድቅ ንጉሴ የተባለ ቤተሰቡን ለመጠየቅ ከገላን ከተማ ተነስቶ ወደ ስፍራው ያቀናል። ይሁን እንጂ ጠያቂው ወደ ዝዋይ ማረሚያ ማዕከል አቅንቶ የታሰረ ቤተሰቡን ለመጠየቅ ሲያስብ ይዞ የመጣው ባህልና ወጉ የሚፈቅደውን በታሰረ ሳህን ፍትፍት እንጀራ ወይም ዳቦ ቆሎ ወይም ሊጠቀምበት የሚያስችል ገንዘብ ሳይሆን ወደ ማረሚያ ቤት እንዳይገባ የተከለከለውና ታራሚዎችን ለማረም ማነጽ እንቅፋት የሆነውን ሲጋራ ይዞ ነበር። ተከሳሹ 5 ፓኬት ሲጋራ በላስቲክ ጠቅልሎ ለማስገባት ሙከራ ያደረገ ቢሆንም በዝዋይ ማረሚያ ፖሊስ ፍተሻ አማካኝነት እጅ ከፍንጅ በቁጥጥር ስር ሊውል ችሏል። የዝዋይ ማረሚያ ማዕከል ተከሳሹን ለፍርድ በማቅረብ የአዳሚ ቱሉ ጁዶ ኮምቦልቻ ወረዳ ፍርድ ቤት የአቃቤ ክስን በመመርመር እንዲሁም የተከሳሹን የእምነት ክህደት ቃል በመቀበል ተከሳሹ የተከሰሰበትን የወንጀል ድርጊት አምኖ በመቀበሉ በወንጀል መቅጫ ስነ ስርዓት ህግ ቁጥር 134 ህዝባር 1 መሰረት ጥፋተኛ ሆኖ ተገኝቷል። የአዳሚ ቱሉ ጁዶ ኮምቦልቻ ወረዳ ፍርድ ቤት ሌሎችም ይማሩበታል ያለውን የ3 ወር እስራትና የ7000 ብር የገንዘብ ቅጣት ወስኖበታል።
የተከበራችሁ ተመልካቾቻችን የሳምንቱ መረጃዎቻችን የተከታተላችሁትን ይመስል ነበር። ከመረጃዎቹ ጋር ቆይታ ያረኩት ዋና ሳጅን ፍሮዌን ግሩም ነበርኩ። ከቀሪ ማረሚያ ፕሮግራሞቻችን ጋር አብራችሁን ቆዩ። ከመረጃዎቻችን ተመልሰናል። የተከበራችሁ ተመልካቾቻችን አሁን የምናልፈው ወደ ቀዳሚ ዝግጅታችን ነው የሚሆነው። ዛሬ እንግዲህ የምንገኘው በዝዋይ ታድሶ ልማት ማረሚያ ቤት ተቋም ላይ ነው። በዚህ ተቋም ላይ እንግዲህ እንደ ተቋምም ለመጀመሪያ ጊዜ የአውቶሞቲቭ መንጃ ፍቃድ ስልጠና እየተሰጠ ነው። ከጀርባዬም እንደምትመለከቷቸው ስልጠናውን እየሰለጠኑ ይገኛሉ። በዚህ ዙሪያ የተዘጋጀ ፕሮግራም ወደ እናንተ ይደርሳል። ተከታተሉን ዘንድ ጋበዝናችሁ። በፌዴራል ማረሚያ ቤት ኮሚሽን በ2015 ዓመተ ምህረት በዝዋይ ታድሶ ልማት ማረሚያ ማዕከል ለመጀመሪያ ጊዜ የተጀመረው የአውቶሞቢል የመንጃ ፈቃድ ስልጠና በ3 ዙር ለ44 የህግ ታራሚዎች ከኦሮሚያ መንገድ ትራንስፖርት ጋር በጋራ በመሆን የመንጃ ፈቃድ ስልጠና አሰልጥኖ ፈቃድ የሰጠ ሲሆን አሁን ላይም ይህንኑ ስልጠና በማጠናከር ለአራተኛ ዙር ለ17 የህግ ታራሚዎች የአውቶሞቢል የመንጃ ፈቃድ ስልጠና እየሰጠ ይገኛል። መንጃ ፈቃድ ስልጠና ማስታወቂያ ግቢ ውስጥ ይለጠፋል። ከዛ ማስታወቂያ አይቼ በጣም ፍላጎት ነበርና ምናልባት እንደ እድል አግኝቼ በቃ ተመዘገብኩት ጀመርኩት። አንድ 14 አመት ሆኖኛል እዚህ። በዚህ ባሳለፍነው ቆይታችን የተለያዩ ኦፖርቹኒቲዎች ለምሳሌ መንጃ ፈቃድ እየተማርን እንገኛለን። ይሄ በተለያዩ ምልመላዎች በሃይሪ በመናምን ነው ሰዎች መመለመሉትና በዛ ተጠቃሚ ነኝ። ይሄን እድል ማረሚያ ቤቱ በማዘጋጀቱ እጅግ በጣም ደስተኛ ነኝ። በዛውም እየተጠቀምንበት እንገኛለን። ማረሚያ ቤት ሁኔ ደንቡንና ህጉን አሰራሩን እንዲለምዱ ከዛ እዚህ እስከመጡ ድረስ የባህሪ ለውጥ አምጥቶ አምራ ዜጋ ሆኖ ለመውጣት የኛ ደንብና አሰራር የሚፈቅዳቸውን ተግባሮች መብቱ ተጠብቆ ግዴታውን እንዲወጡ የመምከር የማስተማር የማሰልጠን ስራዎች ይሰራሉ። ይሄ ከተሰሩ በኋላ ወደ ቴክኒክና ሙያ ከመውሰዳችን በፊት የትኛው ስራ ላይ ወይ የትኛው ስልጠና ላይ ነው የነሱ ፍላጎት ያለው የሚል ፍላጎት የመለያ አካሄድ አለው ማለት ነው። የራሱ ክራይቴሪያ አለው፣ መለያ መመልመያ መስፈርቶች አሉ። የህግ ታራሚዎችን መመልመያ መስፈርት ከፌዴራል ማረሚያ ቤት ኮሚሽን የወጣ ማንዋል አለ። በዛ ማንዋል መሰረት ተንተርሰን ፍርዳቸው ለምሳሌ 10 አመት ፍርድ ያለው 2 አመት ሲቀረው ወደዚህ መንጃ ፍቃድ ስልጠና ማስታወቂያ እናወጣለን። ኮሚቴ ፌዴራል ማረሚያ ቤት ኮሚሽን አማካይነት ኮሚቴ ተዋቅሯል። እነዛ ኮሚቴዎች የመመልመያ መስፈርቱን በመያዝ የህግ ታራሚዎችን ማስታወቂያ አወጥተን በዛ ማስታወቂያ መሰረት ፊት የሆኑ ልጆችን ለምሳሌ 5 አመት ፍርደኛ 1 አመት ሲቀረው መንጃ ፍቃድ የመሰልጠን ኦፖርቹኒቲ አለው። የመንጃ ፈቃድ ስልጠና ታራሚዎች በማረሚያ ቤት ቆይታቸው ተጨማሪ እውቀትና ክህሎት እንዲያገኙ ብሎም ከማረሚያ ቤት እንደወጡ ቶሎ ስራ ያገኙ ዘንድ አስፈላጊነቱ ታምኖበት በአዋጅ ጸድቆ ወደ ስልጠና የተገባ ስለመሆኑ ይናገራሉ። በራሱ ስራ ሊፈጥር የቤተሰብ መሰረት ያለው የራሱ የገቢ ምንጭ መፍጠር የሚችሉ በርካታ ሰዎች ብዙ ችግር የለብንም። ግን ቢወጡም ስራ ሊፈጥሩና ሊያገኙ የማይችሉ ደግሞ የተወሰኑ ምናውቃቸው ምን ለያቸው ታራሚዎች አሉ። ስለዚህ ከዚህ በፊት በነበረው ሂደት ለአንዳንዴ ደግሞ የመምጣት ነገር አንዳንዴ ወጥቶም በመረጃም ስንከታተል ውጤታማ ያለ መሆን አልፎ አልፎ ይታይ ስለነበር በፌዴራል ማረሚያ ቤት ኮሚሽን አዋጅ ሲጸድቅ በአዋጁ ግብዓት እንዲሆን ተደርጎ በአዋጃችን 1174 ላይ መንጃ ፍቃድ መስጠት እንድንችል ለኮሚሽኑ በአዋጅ ስልጣን የተሰጠበት ሁኔታ ያለው። በዚህ ስልጣና በዚህ በተሰጠን ስልጣን መሰረት ነው እኛ አካባቢ ያለው ከኦሮሚያ መንገድ ትራንስፖርት አሽከርካሪ የመንጃ ፍቃድ ከሚሰጠው አካል ጋር በመተባበር ነው የመፈተኑን ላይሰንስ የመስጣቱን እነሱ ናቸው የሚወስዱት። እኛ ደግሞ እዚህ ላይ ስልጠና የመስጣት ሂደት ነው የምንከታተለው ማለት ነው። ራስን ለመፈለግ ራስን ለማብቃት ነገ ተፈላጊ ሰው ለመሆን ሰዎች መቼም ሲኖር ህልም ይኖረዋልና የሚገኙ እድሎችን የመጠቀምና ያክል መልካም ነገር የለም እና ከዛ አንፃር የሚመጡ እድሎች ይሄ ብቻ አይደለም። ብዙ ስልጠናዎች አሉ። ብዙ ሰዎች
እድላቸውን ተጠቅሞ ቆይታቸውን ሙያ ባለሙያ ሆነው ተፈላጊ ሰዎች ገበያ ላይ ተወዳዳሪ ሆነው በመወጡበት ሰዓት ተስፋ ይኖራቸዋል ማለት ነውና ከዛ አንፃር ተጠቀምን እንገኛለን። ስለ መኪና ከመሳፈር ውጭ ስለ መኪና ውስጣዊና ውጫዊ ፓርቲዎች የሚያውቀው ጉዳይ የለም። ነገር ግን ይሄ እድል ስመጣ አንድ ቀን ልጠቀምበት እችላለሁ በሚል ለፍሬ ኢንተረስቱም ስለነበረኝ ለመጠቀም ወሰንኩኝ። ተመለመልኩኝና አለፍኩኝ። እዛው ውጤታማና ደስተኛ ነኝ ማለት እችላለሁ። ስልጠናው አሪፍ ነው። ውጭ ላይ ምንም አላውቅም ነበረ። እዚህ ላይ ነዳጅ ይባላል፣ ፍሬን፣ ፕሬሶን ምናምን እዚህ አስተምሯል። ሲሙሌሽን ድራይቭ ላይ ብዙ ነገር ትምረናል እዚህ ማለት ነው። ስለዚህ በጣም ውጤት አግኝቻለሁ ማለት ነው እዚህ ውስጥ ገብቼ። ማረሚያ ቤቱ የአሰልጣኞችንና የታራሚዎችን ጊዜና አቅም በአግባቡ ለመጠቀም ብሎም ሰልጣኝ የህግ ታራሚዎች ሙያውን በቀላሉ እንዲማሩት እንዲለምዱትና በመንጃ ፈቃድ ስልጠናው ብቁ ሆነው ከማረሚያ ቤት እንዲወጡ ለስልጠና የሚገለገሉባቸውን የተለያዩ ማሽኖች ወደ ስራ አስገብቷል። ክላስ ከተማሩ ከጨረሱ በኋላ ወደ መኪና ከመውጣታቸው በፊት ቅድሚያ እዚህ ነው የሚገቡት። እዚህ ከመጡ በኋላ እዚህ ጋር መሰረታዊ የሚባል መኪና አንድ አሽከርካሪ ምንድነው ማወቅ የሚገባው ወደ ዋናው መኪና ከመውጣቱ በፊት የሚለውን ነገር እናሳያቸዋለን። እሱን ካወቁ በኋላ ነው ወደ መኪና የሚወጡት። እንዴት አድርገው ነው ፍሪሲዮን የሚረግጡ፣ የትኛው ነው ፍሬን የሚለው፣ ነዳጁ የሚለውን አጠቃላይ ያለውን ነገር እዚህ ላይ አሳይተናቸው እዚህ ላይ ከጨረሱ በኋላ ወደ መኪና የሚወጡበት ማሽን ነው ማለት ነው። ራሳቸው የሚያበቁበት እሱን ነው የምናሰለጥናቸው ማለት ነው። ሜዳ ላይ ደግሞ ስናሰለጥን መጀመሪያ ምንድነው የሰሩት ዙር እንደዚህ መኪና የተወሰነ እጃቸውን እንዲፈቱ ዙር እናሰራለን። ዙር ከጨረስን በኋላ ቀጥታ እዚህ ጋር ጠርዝ ነገር፣ ጠርዝ ማለት አሁን ስፖኪው ግራና ቀኝ ስፖኪው አሉ። እነሱን እንዴት ማየት እንዳለባቸው ነው ያሰራን የነበረው። ከዛ በኋላ እሱን እንደጨረስን ደግሞ ቀጥታ ወደ መሰናከል ነው የገባነው። አሁን መሰናከል ከጀመርን 3 ቀን ሆኖናል። በ3 ቀን ውስጥ አሁን ያሰለጠንኳት ያችን አንድ ቁጥርን ብቻ ነው ያሰለጠንኳት ማለት ነው። አንድ ቁጥር ነው እየሰለጠኑ የነበር። ቀጣይ አሁን እሱን ሲጨርሱ ደግሞ ወደ 8 ቁጥር እንገባለን ማለት ነው። ከዛ እሱን እየጨረስን ሁሉንም በአንድ ላይ እናስኬዳለን ብለን ያሰብነው። ሌላውን ስልጠና በዚህ በማሽኑ ላይ እንጨርስና ልክ ለማሽከርከር መስክ ብቻ ስንወጣ ከመኪና ጋር እንገናኛለን። ይህ ማሽን ሁሉን ነገር ያካተተ ነው። መሪ ያለው፣ ፍሪን እና ፍሪሶን አለው እና ይሄን ነገር በሙሉ እዚህ ካጠናቀቅን በኋላ እንደናበረን መኪና ላይ ስንወጣ በ3 ወር ውስጥ መያዝ መጠበቅብንን በሙሉ ይዘናል እና አሪፍ መረዳት አለ። አስተማሪዎቻችንም ደግሞ ያው ታራሚ በመሆናችን መጠን በደንብ ነው ሳይሰለችው ነው የሚያስተምሩን። መኪና ውስጣዊ ክፍሎቹን ማወቅ ያለው እንዴት መኪናም እንዴት ማሽከርከር እንዳለብን፣ ሰው ላይ እንዴት አደጋ መቀነስ እንዳለብን ብዙ ነገሮችም ተምረንበታል። ለኛ የሚጠቅሙ ብዙ ማሽኖችም አሉ። በእነሱም ጥሩ ውጤትም እያመጣ ነው ያለው። ለሶስት ተከታታይ ዙሮች ስናሰለጥን በመጀመሪያ ደረጃ ክላስ እናሰለጥናለን። ክላስ ካሰለጥን በኋላ ወርክሾፕ ነው የምናሰለጥናቸው። ወርክሾፕ ከሰለጠኑ በኋላ በቀጥታ የመስክ ስራ ነበረ፣ የመስክ ወይም የተግባር ስልጠና ነው የሚሰለጡት። በዛ ሰዓት አሰልጣኞቻችን ከነሱ ጋር ምንድነው ከፍተኛ ያው እዛ የመጀመሪያ ስለሆነ ተግባር ላይ ይቸገራሉ። አሁን ግን ማዕከሉ ሲሙሌሽን ማሽን በማምጣቱ ሲሙሌሽን ማሽን የተግባር ስልጠናን ተክቶልናል። እዚህ ሲሙሌሽን ማሽን ላይ ብዙ ነገር ልምድ ወስደው ወደ ተግባር ሲገቡ ምንም አይነት ጫና አይኖርባቸውም። ሲሙሌሽኑ በጣም ነው የሚያግዘው። አሁን ብዙ ነገር ይቀንስልናል፣ ድካም ይቀንስልናል። እዛ ጋር ወጥተሽ እንደዚህ ያዝ ይሄን እርገጥ የምትይውን ነገር ይቀንሳል። አሁን ለምሳሌ አንድ ሰው ዝም ብሎ ወጥቶ መኪና ዳብቶ ፍሪሶን ፍሬኑ አለ ሁሉን ነገር ላይ ያቆም አንድ ሰው ለማይ ሲሆን፣ እዚህ ጋር ግን ሁሉን ነገር ቁጭ ብለሽ ያና ድካምሽን ቀንሶ ለዚህ ላይ አስተምረሽ ወደ ሜዳ ስትወጪ ደግሞ ድካም ይቀንሳል፣ የተባለውን ነገር ይተገብራል ማለት ነው። እና በጣም ድካም ቀናሽ ነው፣ በጣም አዋጭ ነው ማለት ነው። ታራሚዎች አሁን በዚህ 3 ቀን ውስጥ አሁን በእርግጠኝነት ነው የምልሽ እኔ አሁን በ3 ቀን በጣም ይሄን መሰናክል ራሱ በደንብ እየሰሩ ነው ብዬ ነው እኔ ራሴን ያታዘብኩት ማለት ነው። ለምን መጀመሪያም እዛ ሲሙሌሽን ላይ ሲመጡ ከሲሙሌሽን ሲመጡ ሲሙሌሽን ላይ በደንብ የመኪና ሙሉ እንትኖችን ጨርሰው ነው አይመጡት። እዚህ ጋር አሁን ብዙም አላስቸገሩ ነው። ማሽን አልነበረም ነበር ከዚህ በፊት ማሽን አምጥቶ
ቶሎ ስልጣና እንዲጀምር ብሎ በቃ ብዙ ነገር የተባበሩ ነው። በጣም እነሱም እኛን ያግዙ ነው። እዚህ አምጥቶ ማሽን አስጀምሮ በቃ ውጭ ላይ መኪና ቢሆን በጣም ይከብዳል ነበር፣ ግን ማሽን እዚህ ውስጥ መጥቶ በጣም እንደቀላል ትሬኒንግ አርገናል፣ ለምደናል። በቃ ይሄ ማሽን በርግጥ ሌላ ማሰልጠኛዎች ውስጥ እኔ አላገኘሁትም። እዚህ ማረሚያ ቤት ውስጥ ያው ከጥበቃም አንፃር አንድ ቤት ውስጥ ሆኖ ብዙ የጥበቃ ኃይል ሳያስፈልግ ታራሚው በአንድ ቤት ውስጥ ስልጠናውን እንዲያከናውን ማድረጉ መልካም ነው። ከዚህ አንፃር ከወጭም አንፃር ከጊዜም አንፃር ብዙ እገዛ አለው ማሽኑ ማለት ነውና ከዛ አንፃር ማረሚያ ቤት ያሉ አሁን ያሉትን የዘርፉን አመራሮች እጅግ በጣም እናመሰግናለን። ታራሚዎችም በመንጃ ፈቃድ ስልጠናም ሆነ በሌሎች መሰል ስልጠናዎች ጊዜያቸውን ማሳለፋቸው የእውቀትና የሙያ ባለቤት ከመሆናቸው ባሻገር ጊዜያቸውን በአግባቡ እንዲጠቀሙና ከማረሚያ ቤት ከወጡ በኋላም በስራ ላይ እንዲሰማሩ እድል የሚሰጥ መሆኑን ያነሳሉ። ጊዜንም ተጠቅሜበታለሁ። የማባክኑ የነበረውን ጊዜን ተጠቅሜበታለሁ። ሁለተኛም ደግሞ ከብዙ ዲፕሬሽኖች ውስጥ ከነዛ ውስጥ ከድብርት ውስጥ ምናምን ወጥቻለሁ። ስራዎች ምንድነው የአእምሮ እረፍትን ይሰጣሉ። ምንድነው ሰዎች ሲሰሩ ራሳቸውን ያገኛሉ ማለት ነው። ሰው ልጅ አእምሮን ሲጠቀም አእምሮ የማምረት የፍላጎትና የማድረግ አቅሙ እየጨመረ ይሄዳል እና ከዛ አንፃር እኔ ብዙውን ጊዜ እዚህ እስር ቤት ሲያሳልፍ አብዛኛውን ጊዜ ነው ያሳለፍኩት በትምህርትና በስልጠና ነው። ያ ነገር ደግሞ ብዙ ያጣሁት ነገር ቢኖርም ወጣትነቴና እድሜን ያጣው ቢሆንም በዚህ ደግሞ ወጥቼ አንድ ቦታ ደርሳለሁ ብዬ ተስፋ አደርጋለሁና ይሄ ረድቶኛል። እስሩ ሞራላዊ ከሳራ ሳመጣብኝ እዚህ ደርሻለሁ ብዬ የምለው ከእግዚአብሔር በታች ከስራ ጋር በማሳለፍ ነውና ከስራ ጋር ማሳለፍ እጅግ በጣም ብዙ ነው ጠቀሜታው። ሙያ በጣም ያስፈልጋል። ውጭ ወጤን እንግዲህ ሙያ ከሌለ ምንም ቦታ መሄድ አንችልም። ስለዚህ እኛውን እዚህ መጤን ስልጣና ሊፕስ ስፌት ላይ ድራይቪንግ ላይ ሲመጣ ደስተኛ ነኝ። ግቢ ውስጥ በጣም ይጨንቀኛል። ሁሉም ሰው በጣም ግቢ ውስጥ አሁን በቃ ብዙ ሀሳብ ያመጣል። ስለዚህ ወዲህ መጥቶ እንዲማር ቢመጡ ደስ ይለኛል። ሁሉም ከዚህ ወጥቼ በማገኘው መንጃ ፈቃድ እንትኑ ሰርቼ ለወጣሉ ብዬ አስባለሁ። ውድወርክ ብረታ ብረት እንደዚሁም ኮምፒውተር ዝዋይ ማረሚያ ቤት ሰልጠኛለሁ። ሰርተፊኬት ይዣለሁ። ምናልባት እግዚአብሔር ብሎ እዚህ ቆይታችን በቃ ምሎ ካለ ውጭ ወደ ስራ የምገባበት እድል እና ብቃትና ሙያ ይዣለሁ ለማለት እችላለሁ። ለማረም ለማነጽ ከሚያስፈልጉ ነገሮች ውስጥ ዋነኛው ስልጠና ነው። እዚህ ውስጥ ደግሞ ስልጠና የመንጃ ፈቃድ አግኝተው ሲወጡ ያው ታርሞ ታንጸው ይወጣሉ። በጣም አስፈላጊ ነው። የዝዋይ ተሃድሶ ልማት ማረሚያ ማዕከል አሁን የጀመረውን የአውቶሞቢል የመንጃ ፈቃድ ስልጠና አስፋፍቶ በቀጣይ ሰልጣኝ የህግ ታራሚዎችን ቁጥር በመጨመር የባጃጅና የህዝብ አንድ የመንጃ ፈቃድ ስልጠናን ለመስጠት የተለያዩ የዝግጅት ስራዎችን እየሰራ እንደሚገኝም ይናገራሉ። የባጃጅ ስልጠና ሁሉን ነገር አጠናቀን የምዝገባ ሂደት ነው። ሊብሬ ቦሎ እነዚህን የመሳሰሉትን ጨርሰን ታራሚዎችን ለማሰልጠን አባሎችንም እንደዛው የማሰልጠን እቅድ ላይ ነው አሁን ያለነው። እኛ አሁን 17 የህግ ታራሚዎችን ነው የምናሰልጥነው። በመንገድ ትራንስፖርት ህግ መሰረት አንድ መኪና ለ10 ሰው ነው የሚለው። እኛ ባሉን ተሽከርካሪዎች ነው እያሰለጠን ያለው። ሁለት ተሽከርካሪ ካለን 20 ሰው ነው የምናሰለጥነው። ስለዚህ ባለን ተሽከርካሪ አሁን አውቶሞቢል ጀምረናል፣ ቀጣይ ደግሞ ባጃጅ ጀምረናል። የዛን ያህል የህግ ታራሚውን ለማብዛት ነው የምንሄደው። በህዝብ አንድም እናሰለጥናለን ብለን ከኦሮሚያ መንገድ ትራንስፖርት ቢሮ ጋር ተነጋግረን ሙሉ ክራይቴሪያ ካሟላን በኋላ የመንጃ ፈቃድ ማለማመጃ የህዝብ አንድ መኪና ነው እየቸገረን ያለ ነው። ልክ እንደዛ የተለያዩ ቦታ ላይ ከመስሪያ እቃዎች ጋር እንደ ከመነሻ ካፒታል ጋር መንግስት በተቻለ መጠን እኛ ጋር ያለውን ስራ ለማሰራት የሚያደርገው ጥረት እንደተጠበቀ ሆኖ የበለጠ ውጤታማ እንድንሆን ሁሉም ሰው የሚመለከተው አካል በቁሳቁስም በስልጠናም ጭምር እኛ ጋር ያሉ ሶሻል ወርከሮች አሉ፣ የተለያዩ ስልጠናዎች አሉ። በርግጥ ከዩኒቨርሲቲዎች ጋር የምንሰራቸው ስራዎች እንዳለ ሆኖ
የማረሚያ ቤት ስራ ለማረሚያ ቤት ብቻ የሚተው ሳይሆን የጋራ ስራ ነው የሚል ሁኔታ ኖሮ ሁሉም ትብብር ቢያደርግ እዚህ አካባቢ ካሉ የህብረተሰብ ክፍልና ጸጥታ አካላት እዚህ ያሉ ህብረተሰብ በጣም ማረሚያ ቤቱን እንደራሱ ተቋም አድርጎ ነው የሚያግዘን በተለያዩ ነገሮች ማለት ነው። እኛና ህብረተሰቡ በትስስር ነው የምንሰራውና እኔ ማስተላለፍ የሚፈልገው ማረሚያ ቤት ላይ በማረም ማነጽ ሂደት ላይ የመንግስትም ሆነ የግል ተቋማት የሚመለከታቸውና አቅምም እውቀትም ያላቸው ሰዎች ትብብር ቢያደርጉ የበለጠ ውጤታማ አድርገን አምራስ ዜጋ አድርገን ማስወጣት እንችላለን። አብሮነታችሁ በድጋሚ ከኛ ጋር ስላለ እጅግ አድርገን እናመሰግናለን። እስከ ፕሮግራማችን ፍጻሜ ድረስም አብራችሁን ትቆዩ ዘንድ እንጋብዛችኋለን። በፌዴራልና በክልል ማረሚያ ቤቶች ላይ ያሉ የህግ ታራሚዎች ግለ ታሪካቸውን የእርምት ጊዜ ቆይታቸውን ያካፍሉናል። ለዛሬም ከአንድ የህግ ታራሚ ጋር ቆይታ አድርገናል። ቆይታውን ተከታትለን እንመለስ። በኢንጂነሪንግ ተመርቆ በግል መስሪያ ቤት እየሰራ ራሱን ለመቻል ጥረት በሚያደርግበት በወጣትነት እድሜው ነው የወንጀል ተግባር ላይ እንደተሳተፈ የሚናገረው። በወጣትነት ገንዘብ ማግኘትና የተሳሳተ የጓደኛ ምርጫ ወደ ወንጀል ተግባር እንድሰማራ አድርጎኛል የሚለው የዛሬው ባለታሪካችን 11 ዓመታትን በተለያዩ ማረሚያ ቤቶች አሳልፏል። ሊንጦ 4 ዓመት ከ8 ቆይቻለሁ። እየሄድኩ እየመጣሁ በቀጠሮ ቃልቲም ወደ 3 ዓመት ከምናምን ቆይቻለሁ። ድሬዳዋ ላይ 2 ዓመት ከ6 አካባቢ እንደዚህ። በዚህ ቆይታዬ ላይ አሁን ዝዋይ 2016 አካባቢ ነው የመጣሁት ደግሜ። አብዛኛውን ማረሚያ ቤት ቆይታዬን እኔ በስራ ነው ያለፍኩት። ስራዎችን አልንቅም። ባለው አጋጣሚ ገባለሁ። አንድም ቀን ጊዜን ያላግባብ ያሳለፍኩት ነገር የለም። የእስር ጊዜን በስራ ማሳለፌ አሁን በህይወት እንድቆምና ከወንጀል ተግባሬ እንድማር አድርጎኛል የሚለው አበበ በመሰረታዊ ፍላጎት ስራ ተደራጅቶ በማረሚያ ቤቱ የሚገኙ የህግ ታራሚዎችን እያስተባበረ ይገኛል። መሰረታዊ ፍላጎት ከምግብ አቅርቦት ነው የሚጀምርልሽ። ከምግብ አቅርቦት እስከ ውሃ ደረጃ ድረስ ማለት ነው። ከእያንዳንዱ ከምግብ ከቁርስ ዳቦ ጀምሮ የቁርስ ዳቦ አለ፣ ወፍጮ ቤት አለ፣ ወጥ ቤት አለ፣ ሁሉ ነገር እዙ ናቸው። እንጀራም እዙ ነው። እኔ ሁሉ ተከናውለው የሚመጡት ከኔ ጋር የሚሰሩ ልጆች አሉ። በእኛ ነው ሙሉ የሚሰራው ታራሚ ነው ማለት ነው አገልግሎት የሚሰጠው። በዛም ስራ ላይ ብዙ ታራሚዎች ተጠቃሚዎች አገልግሎት የሚያገኙ አሉ። ከ60 ምናምን ያላነሰ ታራሚ ክፍያ ቋሚ ያለው እዛ ላይ ከዳቦ ማሽን ጀምሮ መጋገር ጀምሮ እስከ እንጀራ ቤት እስከ ወፍጮ ቤት እስከ ወጥ የሚሰሩት ወንዶች ናቸው። በዛ ደረጃ ላይ አለው። ትልቁ ነገር ለኔ ያለውበት ጊዜ ወራት አይደለም አመታት አልቆጥርም። አሁን ባለውበት ደረጃ እየሰራው በተንቀሳቀስኩ እኔ አንዳንድ ጊዜ ትገባ ነው እንጂ ትዝ የሚለኝ እስር ቤትም ሆነን አንዳንዴ ስራ ላይ ስለሆንኩ አልኩሽ ያሳለፍኳትን ጊዜ ያ ነው ትልቁ ለኔ ባለው ጊዜን አልቆጥርም። እስርን ከራስ ጋር ሆነሽ መጨረስ ነው። ብዙ ጊዜ የምትቀመጪ ከሆነ ሐሳብሽ ሁሉ ተሰርቆ የእስር ጊዜህን ያላግባብ
ጤናማ ሆነሽ ገብተሽ ተጤና ወጥ ትሆኛለሽ በምትቀመጭበት ጊዜ ጭንቅላት ካንሰር መሆኑ የሚችለው። ስለዚህ በስራ ላይ ማለት የስር ጊዜሽን ታታዳምጪ ራስሽን ኮነስ ትወጫለሽ። ለአእምሮሽም ለጤናሽም ሰላም አለሽ። ሁለተኛ ለነገ ቀሪ ህይወትሽን ወደ ውጭ ወጥተሽ ለምንኖርበት ትልቅ የኔ ስራ ልምድና ያለመናቅ ቦታዎችን ተጠቅሞ በየጊዜው መንቀሳቀስ የትኛውም ላይ በህድ እንደምሰራ የገነባሁበት ነው። በማረሚያ ቤት ሆኖ የአባቱን ህልፈት መስማቱ ተደራራቢ ሀዘንና ከፍተኛ ጭንቀት እንደፈጠረበት የሚያነሳው አበበ እሱ በሰራው ወንጀል ከራሱ አልፎ በቤተሰቡም ላይ ተጨማሪ ችግርና ጫና በመፍጠሩ ረፍት አልባ ቁጭት እንደሚሰማው በማንሳት የወንጀልን አስከፊነት ከራሱ ተሞክሮ በመነሳት እንዲህ ይናገራል። ማረሚያ ቤት ከመግባቴ ትልቅ ምለው አንድ ከህሊናሽ ጋር ትጣላለሽ። እርሜ ባለሽበት ደረጃ ቆሞ አይጠብቅም። ሶስተኛ ደረጃ 17 ያህል ቤተሰብ አመት ያህል አስተምሮ መኖር ካንኮንላቸው እንደገና ጫና ነው። እዚህ በመቆየታችን ከኛ ስር በላይ ቤተሰብ ነው። ማረሚያ ቤት ትልቅ አስከፊ ነው። እድም ይሄ መንቀሳቀሱ ምናምን እንተዩ ባለሽ ሁሉ ደረጃ እዚህ ቦታ ላይ ያለው ወጣት ጊዜሽን እርሜሽን ቤተሰብሽን ማጣት ሁሉ አለ። ከኛ በላይ ቤተሰብ ያሳስበኛል። እኔ እዚህ ከመቆየቴ በላይ ቤተሰብ እናቶች አሉ አያት አለችኝ እስካሁን ድረስ ከኔ በላይ የታሰረች ቀን መቆጣ በአቋራጭ ገንዘብ ለማግኘት መሞከር ራስን የማይወጡት ችግር ውስጥ መክተት መሆኑንና ዛሬ ላይ እሱን ዋጋ ያስከፈለው እንደሆነ የሚያነሳው ባለታሪካችን እንዲህ አይነትና መሰል ስህተት ውስጥ ራስን ከማስገባት በፊት ቆም ብሎ ማሰብና ራስን ከወንጀል ማራቅ አማራጭ የሌለውና ብቸኛው መንገድ መሆኑን ያነሳል። ወንጀል ትልቅ አስከፊ ነው። ለየትኛው ህብረተሰብ የሚጠቅም አይደለም። ግን ጊዜያችንን፣ ዋጋችንን፣ ትግስታችንን ሁሉንም ነገር እኔ ለየትኛውም ሰው የምመኘው ከዚህ ድርጊት ከዚህ ተግባር ምን አይነት አስከፊ እንደሆነ በማረሚያ ቤት ለየትኛውም ህብረተሰብ የምነግረው ትግስት ሊኖረን ይገባል፣ እምነት ሊኖረን ይገባል። ከህሊናችን ጋር ካልኖር የወንጀል ትልቅ ትንሽ የለውም፣ የማወቅ ያለማወቅ የለውም። ከዚህ የምነግረው አብዛኛው ከሚመላለሱ ወንድሞቻችን የምነግረው ይበቃናል ነው። በቃ እኔ እዚህም ላለው ውጭም ላለው ደግሞ ከየትኛውም ተግባራችን በሰላምና በፍቅር የሰው ልጅ የሱ ያልሆነውን መመልከት ትልቅ ዋጋ የሚያስከፍል ደረጃ ስለሆነ ከዚህ እንዲቀጠቡ ነው ማለት ነው። ሁላችንም በተሰማራንበት የሙያ ዘርፍ እንዲሁም በትምህርታችን ላይ ውጤታማና አምራች ዜጋ ሆነን እንገኝ የዛሬ መልእክታችን ነው። ቆይታችሁን ከኛ ጋር አድርጋችሁ ስትከታተሉን ስለነበር እጅግ አድርገን እናመሰግናለን። ቀጣይ ሳምንት እንዲሁ በሌሎች ዝግጅቶች እንገናኛለን። ፕሮግራሙን እየመራው አብሬያችሁ ቆይታ ያደረኩት እኔ ኮንስታብል ቅድስ ጸጋዬ ነበርኩኝ። ቸርን ሰንብት።